ስለዚህ እነዚህን ህፃናት ማለት ነው 350ውን አይደለም አንድ ቤት ውስጥ የነበረን ሐዘን ወደ ደስታ መለወጥ አንድ ቤት ውስጥ የነበረን ልጄን ምን አለብሰዋለሁ የሚል ጭንቀት ማንም ሰው እናት አባት ሞቶ አይደለም አባት እንኳን እያለ እንኳን የሚጨነቅ እኮ አለ አይደል ሄዶ የሆነ ነገር አግኝቶ አምጥቶ ለልጆቹ ማልበስ የማይችል ማለት ነው አባት በሌለበት እናት ለብቻዋ ሆና የምትጨነቅን እናት መጥቶ ማለት ነው ያንን ጭንቀቷን ከልቧ ላይ ያነሳ ለልጆች ያለበሰ በዒዱ በዓረፋው ቀን ደግሞ እንዲበሉ እንዲጠጡ ያደረገና ያንን ደስታ ልባቸው ውስጥ በመክተት አላህ የሚያመጣልን ብዙ ረህመት አለ በዚያው ልክ ደግሞ አላህ የሚመልስልን ብዙ ምን አለ በላዎች አሉ ማለት ነው ስለዚህ እዚህ ነገር ላይ ሁላችንም መተባበር መጠንከር አለብን በስራ ሂደት ውስጥ ተቋም አቋቁሞ አንድ ሰው እንደዚህ አይነት ትልልቅ ስራዎች ሲሰራ ኸይር እንደመሆኑ መጠን ግን ውስጡ ላይ የሚከሰቱ የተለያዩ ችግሮች ይኖራሉ አይደል እኛ አንዳንድ ጊዜ ትኩረት የምናደርገው ምንድነው ከሚሰሩ ትልልቅ ስራዎች ሁሉ ትንንሽ ችግሮች ይታዩናል አላህ ደግሞ እንደዚህ አይደለም የምናጠፋቸው ብዙ ትልልቅ ጥፋቶች አሉ ለጀሃነም የሚዳርጉ ማለት እሱ ግን ትንንሽ የሆኑ ያላሰብናቸውን ኸይር ስራ ያያ አላህ Subhanahu Wa Ta'ala ያንን ትንንሽ ነገሮቻችንን ከፍ አድርጎ ትልልቅ የሚባሉ ስተቶቻችንን አላህ ምን ይለናል ይምረናል ማለት ነው ረህመት ያደርግልናል ስለዚህ እነዚህ ወንድሞች ብዙ ኸይር ነገር ያመጣሉ ብዙ በላን ደግሞ ይከላከላሉና መሻይኾችም ዱዓቶችም ወጣቶችም እናቶችም ሁላችሁም ልታግዟቸው ይገባል ሁሉ ጊዜም ደግሞ ከጎናቸው ልትሆንላቸው ይገባል ማለት